عرض سلام دارم به ملت عزیز و بزرگ کشورمون. ከፕሬዝዳንትነት እስከ ሁለንተናዊ መሪነት የእስላማዊ ሪፐብሊክ አገልጋይ ይሏቸዋል ፋርሶች ምዕራብ ዘመሙን የሻስሮ መንግስት ገርሰው አዲሷን ኢራን በማምጣት ሚናቸው ቁልፍ ነው። በኢራን አብዮት ውስጥ ማን እንደሳቸው ይባልላቸዋል። ሰሞንኛ የተባባሰውን የእስራኤልና የኢራን ጦርነት ተከትሎ መጨረሻቸው የኢራቁ ሳዳም ሁሴን ይሆናል በሚል በእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የተዛተባቸው የ86 ዓመቱ አዛውንት የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1939 ሐምሌ 17 ከቴህራን በ900 ኪሎ ሜትር ርቀት በምትገኝና በህዝብ ቁጥሯ ሁለተኛ በሆነችው ማሻሃድ ነው የተወለዱት። የአሊ ኻሜኒ ወላጅ አባት ሳይድ ጃቫድ የሻህ እስልምና መምህር ነበሩ። ሃይማኖት ላይ ጠበቅ ያለ አቋም አላቸው ከሚባልላቸው ቤተሰብ የተገኙት ኻሜኒ ከ8 ልጆች መካከል ሁለተኛ ልጅ ናቸው። ኻሜኒ ከ4 ዓመታቸው አንስቶ ቁርአንን በማጥናት ነው የትምህርት ዓለምን የተቀላቀሉት። ከዛን ጊዜ አንስቶ እስከ ኮሌጅ እንዲሁም ዕውቅና ባላቸው ሃይማኖት ትምህርት ቤቶች ጭምር እስልምና ሃይማኖትን በተለያዩ ደረጃዎች ሲያጠኑ ቆይተዋል። በተለይም የሺአ ጉዳዮችን በጥልቀት ይረዳሉ ይባልላቸዋል። ነገር ግን በጊዜው እንደነበሩ ብዙዎቹ የሃይማኖት መሪዎች ሁሉ ከመንፈሳዊነት ባልተናነሰ መልኩ ፖለቲካ ጉዳዮች ላይም ያተኩሩ ነበር። ምዕራባውያኑን የሚቃረኑ የእስልምና ሃይማኖትን የሚሰብኩ የተለያዩ ጽሑፎችንም ይጽፉ ነበር። ሃይማኖትን፣ ፖለቲካንና ሀገሪቱን ብሔራዊ ዘብ ኃይል ጦር መቆጣጠራቸው ጭምር ነው ሁለንተናዊ መሪ የሚያስብላቸው። ከልጅነታቸው በሃይማኖታዊ ትምህርትና ፖለቲካ ዕውቀት ያካበቱት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱትን የኢራን ንጉስ ሻህ ተቺዎችን ከዛሬ 4 ዓመታት በፊት ተቀላቅለው ከአሜሪካና ከእስራኤል የፖለቲካ ጫና ቴህራንን ነፃ እንዳወጡም ይነገርላቸዋል። ከ6 ጊዜያት በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘዋል። አገራቸውን ለቀው እስከ መሰደድም በወቅቱ ደርሰዋል። ያም ሆኖ ግን አያቶላ አሊ ኻሜኒ በእስር ቤት ሆነው ሳይቀር ከውጭ ዓለማትም ጋር በመተሳሰር ሰፊ የፖለቲካ እንቅስቃሴን ያደርጉ ነበር። በፈረንጆቹ 1979 የኢራኑን ግዙፍ አብዮት ተከትሎ ደግሞ አሊ ኻሜኒ በስፋት ወደ ፖለቲካው የተቀላቀሉበት ወቅት ተደርጎ ይወሰዳል። ወቅቱን የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላ ሩሆላህ ኻሜኒ የዋና ከተማይቱ ቴህራን የአረብ ወይም የጁሙአ ሶላት መሪ አድርገው ሾሟቸው። አያቶላ ሩሆላህ ኻሜኒ የመጀመሪያው የእስላማዊ ኢራን አያቶላ ነበሩ። እንደ አውሮፓውያን አቆጣጠር በ1981 የኢራን ሁለንተናዊ መሪ መሐመድ አሊ ራጂን ግድያ ተከትሎ አሊ ኻሜኒ የኢራን ፕሬዝዳንት በመሆን ስልጣነ መንበሩን ተቆናጠጡ። አያቶላ ከ1980 እስከ 88 በነበረው የኢራንና የኢራቅ ጦርነትንም መርተዋል። እስከ 1989 ድረስም በፕሬዝዳንትነት ማዕረግ ኢራንን ያስተዳደሩ ሲሆን የኢራን አብዮት መሐንዲስና የመጀመሪያው መሪ ሩሆላህ ኻሜኒ ከዚህ ዓለም በሞት መለየትን ተከትሎ አያቶላ አሊ ኻሜኒ ሁለንተናዊ የኢራን መሪ መሆን ቻሉ። በዚህም በኢራን ላይ ሁሉን የመቆጣጠር አቅም አገኙ። ምዕራባውያን ፈላጅ ቆራጭ ቢሏቸውም ደጋፊዎቻቸው ኢራንን የታደጉ መሪ ይሏቸዋል። ከሀገር ውስጥ እስከ ውጭ ዲፕሎማሲ ስራዎች የኒኩለር ጉዳዩን ጨምሮ በርካታ ውሳኔዎች በእርሳቸው ስር የሚያልፉ ናቸው። የሀገሪቱ ፕሬዝዳንት ሳይቀር ያለ እርሳቸው አረንጓዴ ምልክት ምርጫ ውስጥ የመግባት እድሉ እንኳን አይኖርም። የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ ላለፉት 3 አስርት ዓመታት ከአሜሪካ ከእስራኤልና ሳውዲ አረቢያ የሚደርስባቸውን ጫና ተቋቁመው ዘለግ ያለ ዓመታት የመሩ ብቸኛው መሪ የሚያደርጋቸዋል። እንብዛም ወደ ህዝብ ብቅ በማለት ንግግር የማያዘወትሩት አያቶላ አሊ ኻሜኒ አርብን ለንግግራቸው ይመርጧታል። በአሞ መጥለቢ ለውድ ዜጎቻችን መናገር የምንፈልገው ጽዮናውያን ትልቅ ስተት እየሰሩ አሳዛኝ ጥፋትንም እንዲሁ ሁሉም ጠንከር ያለ ምላሽ መስጠት እንዳለብን ይሰማዋል። ጨካኝና አሸባሪነት ግን የጽዮናውያን ማንነት ነው። ቴህራን ከቴል አቪቭ ጋር ከበርካታ ዓመታት አለመግባባት ጥላቻና በአይነ ቁራኛ እንድትተያይ አድርገዋል በሚልም ይተቻሉ። እስራኤልና ኢራን በ4 ምዕራፍ የተከፈለ ከጠላትነት እስከ ወዳጅነት የዘለቀ ግንኙነት እስከ 1979 ድረስ እንደነበራቸው አይዘነጋም። ከአሜሪካ ጋር እንዲሁ ከ1979 ቴህራን አብዮት በኋላ ግንኙነታቸው እጅግ ሻክሯል። የመጀመሪያው አያቶላ ሩሆላህ ኻሜኒ እስላማዊ ኢራንን ይፋ ሲያደርጉ የአሜሪካ ፖለቲከኞች ለቴህራን ጀርባ ከመስጠት
ከመስጠታቸው ባሻገር የ444ቱ ቀናት የአሜሪካ ኤምባሲ ሰዎች እገታ ደግሞ ግንኙነታቸውን በርግጥም ከሰላም ይልቅ ወደ ጦርነት አድርጎታል። በዚህም አሜሪካ ሆነ እስራኤል ኢራን የምትከውነውን እያንዳንዱን ተግባራት አድፍጠው ሲከታተሉና አንዳንዴም ወሳኞችሽ እኛው ነን በማለት ጣልቃ ለመግባት ሲሞክሩ ቆይተዋል። በ1960ዎቹ የኒኩለር ዕውቀትን ለቴህራን ዩኒቨርሲቲ ያስጨበጡት ምዕራባውያኑ ዛሬ አያቶላህ ካላጠፋናቸው በማለት ላይ የሚገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመናቸው አንስቶ ደግሞ ራሳቸው አሜሪካውያን አቶም ለሰላም አቶም ፎር ፒስ በሚል መርሃቸው ለኢራን ያዋሷትን የኒኩለር ዕውቀት ኢራን ወደ አቶሚክ ቦምብ ውጥን ለውጠዋለች በሚል መቆሚያ መቀመጫ ሳጥተዋታል። ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ሲመጡ ደግሞ ዙሩ እንዲካረር ሆኗል። ኢራን ዩራኒየም ማበልጸጓ የግድ ማቆም ይገባታል፣ አለበለዚያ አጸፋችን የከፋ ነው። አንድ ጊዜ ራሳቸው ትራምፕ ሌላ ጊዜ የፔንታጎን አዛዦችን ለቴህራን በመላክ በየለቱ የሚለፍፉት ጉዳይም ሆኖ ከርመዋል። ቴህራን ኒኩለር ለሉዓላዊነቷ ማስከበሪያና ለኃይል ልማት የመጠቀም አቋሟ የማይናወጥ በመሆኑ ለአሜሪካ ዛቻ ጆሮ ዳባ ልበስ ማለት ከከረመች በኋላ ሀገራቱ በስተመጨረሻ ወደ ድርድር ገብተዋል። በካታርና ኦማን አማካኝነት ያልሰመረለት ድርድር በዙር ሲያደርጉም ከሰነበቱ በኋላ አሜሪካ ዜጎቿን ከአካባቢው እራቁ መልእክት ኋላ እስራኤል የሚሳኤል ናዳ ወደ ኢራን ማዝነብ ከተሻገረች 6 ቀናት ተቆጥረዋል። በኢራን ምድር ከመሰረተ ልማቶች ውድመት ባሻገር ከ220 በላይ ሰዎች ለእልፈት እንዲዳረጉም ሆነዋል። የእስራኤልን ድርጊት ተከትሎ አያቶላ አሊ ኻሜኒ ጽዮናውያኑ ትልቅ ጥፋትን እየሰሩም ነው ብለዋል። ጦርነቱ ከተጀመረ ጊዜ አንስቶ እስራኤል ዛቻና ማስፈራሪያዎች ጋጋታ በተለያዩ ኃላፊዎቿ ለቴህራን እየላከች ትገኛለች። የአያቶላ አሊ ኻሜኒ መጨረሻ እንደ ሳዳም ሁሴን ያለ ነው። ወደ እስራኤል ሚሳኤል መተኮሷን ብታቆም ይሻላታል። ማስፈራሪያው በርክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አያቶላ አሊ ኻሜኒ በየለቱ የእስራኤልን መጥፋት የሚጽፉና የሚለፍፉ እኚህን ሰው ማጥፋት ጦርነቱን ማባባስ ሳይሆን በፍጥነት ለማጠናቀቅ የሚረዳ ነው ብለዋል። በርካታ የሰላም አማራጮችን ሰጥተናል። የምንችለውን ሁሉን አድርገናል። ነገር ግን የኢራን ሁለንተናዊ መሪ አያቶላ ኻሜኒ በየቀኑ ለእስራኤል ሞትን የሚመኝ ጽሑፍ ያጋራሉ። በዚህም እርሳቸውን ማጥፋት ጦርነቱ እንዲራዘም ሳይሆን እንዲያበቃ ነው የሚያደርገው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከጦርነቱ መጀመር በኋላ ከአይን የተሰወሩትን ኻሜኒ የት እንዳሉ እናውቃለን፣ ለጊዜው ግን እርሳቸውን የመግደል እቅድ የለንም፣ ወደ ንጹሃን ዜጎች ሚሳኤል መተኮሱን ማቆም አለበት፣ ትዕግስታችን እየተሟጠጠ ነው ብለዋል። እየተፋፋመ ያለው የእስራኤልና የኢራን ጦርነት ወደ ሰላም ያመራ ይሆን አሊያስ በእስራኤል ዛቻ መሰረት ያበቃ ይሆን የሚለው በርካቶችን ስጋት ውስጥ የከተተ ሆኖ ቀጥሏል።